ምርት ቤት ነኝ ወይዘሮ ሌላ ተናዳብኛለች እንዴ ያው አልተናደደችም ልልሽ አልችልም ላናግራት ሞክሬ ነበር ለኔ ምን ያህል አስፈላጊ እንደሆነ ነግሬያታለሁ ግን ወደ ኋላ ልትመልስ አልቻለች ምርት እነዛ ልብሶች የኔ ኃላፊነት ነበሩ ግን ልጠብቃቸው አልቻልኩም እኔን ማባረሯ ትክክል ነበር እኔ ምንም አልገባኝም ያን ሁሉ ጊዜ አይናችን ስር ተደርድረው የቆዩ ቀሚሶች ሰዓቱ ሲደርስ እንዴት በድንገት ሊሰወሩ ይችላሉ የሆነ ሰው ነው የወሰደው ግን ለምን ወሰዱት እና ደግሞ ይሄን ነገር ማን ሊያደርገው ይችላል ግን አገኘዋለሁ አንቺ ምንም አታስቢ ይሄንን ማን እንዳደረገ አጣራለሁ እና ማጋልጠዋለሁ እኔም የምፈልገው እሱን ብቻ ነው የኔ ፍቅር የሰሊጥ ክሬም ብትወጂም አንዱንም አለካሽው እበላለሁ ምንም አታስብ እሺ ይሄንንም ጠጪ ቫይታሚን አለው ውዴ እንደዚህ በደንብ የምትንከባከበኝ እንኳንማ ሁሌ ከደረጃ ላይ ወድቃለሁ በቃ የኔ ፍቅር ቆይ ሌላ ጊዜ አልንከባከብሽም እንዴ ውዴ ስቀልድ ነው ሁሌ ምን ነው የምትንከባከበኝ ግን እንደዚህ በደንብ ስትንከባከበኝ ወዲያውኑ ነው የሚሻለኝ ታውቃለህ አሁን ግን ምግቤን ራሴ መብላት እችላለሁ እሺ በዚሁ ከቀጠልክ መራበ ነው ምንም አታስቢ አንቺን ማየቱን እንደ መብላት ነው የምቆጥረው ጥሩ እየበላሽ ስለሆነ ውስጤ ሙሉ ሆኗል ውዴ ቁጭ ብለ ጉርሼን እየቆጠርክ ነው እንዴ ያለኸው ይግቡ አባዬ መድኃኒትህን አምጥቼልሃለሁ ግቢ የኔ ልጅ ግቢ ታውቂያለሽ መድኃኒት መውሰድ እንዳለብኝ አስተውሽ አላቅም ብረሳውም እንኳን ምንም አልሆነም ወይ አባዬ እንደዚህማ አትበል እንጂ ታውቃለህ ይሄ መድኃኒት ለጤናህ በጣም አስፈላጊ ነው እሺ በጣም አመሰግናለሁ የኔ ልጅ ወዴት ነው ወደ ድርጅቱ ልትሄድ ነው እንዴ አባዬ አዎ እና ደግሞ ለያልችን አብሮ እንደሚሄድ ንገሪው ወይ አባዬ ያልችን እኮ ከሄደ ቆይቷል ይገርማል በእንደዚህ ጊዜ ሄዶ አያውቅም ነበር እኮ ድርጅቱ ውስጥ ማድረግ ያለበት አስቸኳይ ጉዳይ አለ እንደዛ ነው እሺ እንግዲህ ወስበቃ ከቅርብ ጊዜ ወዲህ ጠንክሮ እየሰራ ነው አላየኸውም እንጂ በጠዋት ነው ወደ ስራ የሚሄደው ከዛም አምሽቶ ነው የሚመለሰው ሙሉ ጊዜውን ስራው ላይ ነው የሚያሳልፈው ማለት ይቻላል ልጄ ከፈለግሽ ያልችን ላናገረው እችላለሁ ከአንቺ ጋር ተጨማሪ ጊዜ እንዳይሳልፍ ነግረዋለሁ እሺ የስራ ጫናውንም እቀንስለታለሁ አይ አባዬ እሱ አስፈላጊ አይደለም ያልችን ጠንክሮ እየሰራ ነው ያለው ደግሞ ከኔና ከኤሲን ጋርም ጊዜ ያሳልፋል ድርጅቱ ውስጥ ደስተኛ እስከሆነ ድረስ እኛም በጣም ደስተኛ ነን ጥሩ ነው በጣም ጥሩ ነው ታውቂያለሽ ልጄ የኔ ብቸኛ ፍላጎት የእናንተ ደስተኛ መሆን ብቻ ነው እሺ አውቃለሁ አባዬ እስከ በር ድረስ ልሸኝ በቃ አመሰግናለሁ እሺ አንተ ምንም አትጨነቅ እና የፋሽን ዝግጅቱ ላይ ለደረሰው ምንም አይነት ጉዳት እኔ እሸፍንልሃለሁ አሁኑኑ ሂሳቡን በኢሜል ላክልኝ እሺ መልካም ቀን ሲናም የምትፈልጊው ነገር አለ ቡና አምጥቼልሃለሁ አመሰግናለሁ በስልክ ስታወራ ሰምቼ ነበር ድርጅቱ ከባድ ኪሳራ ነው የደረሰበት እንደዛ ይመስላል መገናኛ ብዙሃን ላይ ወጥተናል ግን ያው ማስታወቂያ ነው መጥፎም ሆነ ጥሩ ለኛ ሁለቱም ያው ነው ሲናም ልታስጨንቂ ነው እንዴ ወደዚህ የመጣሽው እንደዛ ከሆነ ምንም ነገር ማድረግ አይጣበቅብሽም አሁን ያለብኝ ጭንቀት ይበቃኛል ታው እንጂ ምርት በመትለው ነገር አልስማማም እኔ አሁንም ድረስ እነሱን በጭራሽ ላምናቸው አልቻልኩ ቆይ እንዴት ኦይኩ እንደዚህ ታደርጋለች ምን ውስጥ እንደከተተችን ተመልከት ኦይኩ ምንም ነገር አላጠፋችም ኦይኩ እንደዚህ አይነት ነገር አታደርግም እሺ ታዲያ ልብሶቹ የት ሄደው አላውቅም ግን አገኘዋለሁ ታያለሽ ማግኘቴ የማይቀር ነው ኦይኩ ነክተሻል እንዴ እኔ ልጅ ልሄድ ነው ማዬ አርፍጃለሁ ወዴት ነው የምትሄጂው ወደ ስራ ወደ ፋሽን ድርጅቱ አልሄድም ብለሻል ነበር እንዴ
እሺ ልጄ ቢያንስ ቁርስ እንኳን በልተሽ ሂጂ። ምንም እኮ አትሰማኝም ኦይኩ። ቤታችን ውስጥ ያለው ሁሉም ነገር ጥሩ ነበረ። ልክ ዴኒስ ስትመጣ ሰላማችንም አብሮ ጠፋ። ቆይ ኤሲንን ምንድን ያደረገቻት? አሁን ለሰርዳር መደወል አለብኝ። ከዴኒስ ሊገላግለን ከቻለ እስኪኔ የድርጅቱ ስብሰባ ላይ ንግግር የምናደርገው ሁለታችን ነን አይደል? ሶስታችን። ችናርም አብሮን ይመጣል። ባይመጣ ይገርመኝ ነበር። እንደገና ከተኪን ጋራ ምንም አይነት ችግር ውስጥ መግባት አልፈልግም። ስራውን በጥንቃቄ እንስራ። እባክህ የሥራ ግንኙነትን ከግል ህይወት ጋር አታቀላቅለው እሺ? ይኸውልህ ያልችን በድጋሚ ድርጅቱ ውስጥ እንድትደባደቡ በጭራሽ አልፈልግም። ይኸውልህ አባዬ፣ ቴኪን ከመጀመሪያ መጥፎ ሀሳብ ነበር። መለያየታችን ጥሩ ነገር ነበር። አሁን አርፍደናል ልጄ። እስከማውቀው ድረስ አሁንና ኑራም ጥሩ ሁኔታ ላይ ናቸው መሰለኝ። ጓደኝነታቸውን እንዲቀጥሉ ፍቀድላቸው። ነገር ግን ከዩክሰለሮች ጋር ያለን የሥራ ግንኙነት ሙሉ ለሙሉ አብቅቷል። በውሳኔ እስማማለሁ። ልጅ አስፈላጊ ነገር ሊሆን ይችላል እኮ አንሳው። አያይ አባዬ፣ የሆነ ነገር ሊሸጡልኝ እየሞከሩ ነው። ይህንን ስልክ አንዴ አንስቼው ነበር። ድጋሜ እሱን ስህተት አልሰራም። እንዴት እንደሚያምር ተመልከተው። ቆይ ለምንድን ነው ስልኬን የማያነሳው? እውነት በቃ ተለያየን ማለት ነው? እሱ አሁን ላይ ከተወኝ ምንም ነገር ማድረግ አልችልም። የቤት ኪራይ እንኳን መክፈል አልችልም። ጊዜ የማሳልፍበት ቦታ፣ የምገዛው ዕቃ፣ ሁሉንም ነገር ነው የማጣው። ሌላ በምትከፍለኝ ደሞዝ ብቻ መኖር አልችልም። ያልችንን ማጣት አልችልም። ኑራን ውዴ፣ ቆይ በስልክ ስትነግሪኝ የነበረው የእርዳታ ዘመቻ ምንድን ነው? አልገባኝም ነበር። ከልጆች ጋር የሚገናኝ ነገር ነው መሰለኝ አይደል? ግን ነገሩ ግልጽ ሆኖ አልገባኝም። ላስረዳሽ ማሬ። ለጎዳና ልጆች የሆነ ነገር ማድረግ ፈልጌ ነበር። ከፊታችን ክረምት እየመጣ ነው። እነዚህ ልጆች ደግሞ ጎዳና ላይ ያለ ጃኬትና ጫማ ነው የሚኖሩት እና ውዴ ትንሽ የተቻለንን ያህል ብንረዳቸው ጥሩ ነው ብዬ ነው። በጣም ጥሩ ነገር ነው ያሰብሽው ውዴ። እኛም ብንሆን እንደ ተቋም የግድ እነሱ ማገዝ ይኖርብናል። አዎ ውዴ፣ የእነሱንም ምርቃታቸውን ብናገኝ ጥሩ ነው። በሚገባ እንግዲያው ሳሳውቃቸውና ዝግጅቱን እጀምራለሁ። እንደዛ ባደርግ ጥሩ ነው አይደል? ጥሩ ይመስለኛል። አሁኑኑ ቢጀምሩ ጥሩ ነው። አመሰግናለሁ ሱዛን ውዴ። መልካም ጊዜ ይሁንላችሁ። እጆችሽን ይባርከው። ይሄው ወይዘሮ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ውይ ማሬ፣ ቆይ አንዴ ከማዕድ ቤት ሄጄ ጣፋጭ ነገር ላምጣ። ይኸውልሽ እኔ ባዶውን መጠጣት አልችልም። አንቺ ተቀመጪ ውዴ። ሱዛን እንድታመጣ አሁኑኑ እነግራታለሁ። አያስፈልግም ውዴ፣ እንግዳ ነኝ እንዴ፣ ራሴ ማምጣት እችላለሁ። እሺ እንግዲህ ሱዛን እየሰራሽ ነው? ወይዘሮ ኑራን የምትፈልጊው ነገር አለ? ሱዛን ውዴ፣ የቡና ማጣፈጫ ነገር ፈልጌ ነበር። ብትነግሪኝ ኖሮ እኮ ነው ያመጣልሽ ነበር። ይኸውልሽ። ይገርማል። ማዕድ ቤቱ ቤተ መንግስቴ ነው እያልሽ ነው? እስኪ ንገረኝ፣ ወደዚህ ማዕድ ቤት ማንም ሰው በቀላሉ መግባት አይችልም አይደል? አይ እመቤት፣ እኔ በጭራሽ እንደሱ ማለት አይደለም። ምንም ቢሆን እዚህ ቤት ውስጥ ለአመታት ቆይተሻል። ልክ ነኝ አይደል? ቆይ እኔ የምልሽ ሱዛን፣ አሁን ስንት አመት ይሆንሻል? ብዙ ጊዜ ሆኖኛል። እዚሁን ያረጀሁት ብል ራሱ ግነት አይሆንም። እንግዲያውስ ብዙ ትውስታዎች ይኖሩሻል መቼም። እና የያልችንን የልጅነት ጊዜ ታስታውሻለሽ ማለት ነው? አዎ በሚገባ። የአቶ ያልችንንና ነፍሱን ይማረውና የአቶ ሙስጠፋን የልጅነት ጊዜ በደንብ ነው የማስታውሰው ወይዘሮ ኑራን። ፈጣሪ ነፍሱን ይማረው። ስለዚህ ማለት ለረጅም አመታት ቆይተሻል። እስኪ ንገሪኝ እንዴት ነበር? ወይዘሮ ሱዛን። አቤት ወይዘሪት ኤሲን፣ እንኳን ደህና መጣሽ። አመሰግናለሁ ኤሲን ውዴ። ከተገናኘን ረጅም ጊዜ ሆነን አይደል? ስላየሁሽ ደስ ብሎኛል። አዎ፣ ትምህርት ስለሚበዛብኝ ለሌላ ነገር ብዙ ጊዜ የለኝም። ስለዚህ አብዛኛውን ጊዜ ከቤት አልወጣም። ውይ ውዴ፣ ለትምህርት ብዙም ቦታ አትስጪ። ወጣትነትሽን በደንብ ዘና በይበት እንጂ። ይሄ እኮ ጊዜሽ ነው አይደል እንዴ? አዎ ልክ ነሽ። ስሚ ልጄ፣ እስኪ አንድ ቀን አብረን ወደ ኡዝጉር ምግብ ቤት እንሂድ። አብረን እዛ እራት እንበላለን። ምን ታስቢያለሽ? እሺ፣
ጥሩ ሐሳብ ነው። እንደውም ጊዜ እናመቻቻለን። አክስቴ ሱዛን ሻይ ልታፈይልኝ ትችያለሽ? እባክሽ ለዴኒዝ ልወስድላት። እሺ አሁን አፈላለሁ። ወይ ኤሲን ውዴ በጣም አሳቢ ሰው ነሽ። አዎ እውነት ነው፣ እሱስ ነኝ። ግን ማድ ቤት ውስጥ አንቺ ምን ትሰሪያለሽ? ምን መሰለሽ ኤሲን ውዴ፣ ለቡና የጣፋጭ ለመውሰድ ነው የመጣሁት። ሱዛንን ላለማድከም ብዬ ራሴ መጥቼ ወሰድኩ። በቃ ለማንኛውም አሁን እንዳላስጠብቃት ወደ ሳሎን ልመለስ። ከአንቺ ጋር ሌላ ቀን እንገናኛለን። በይ ቻው የኔ ውድ። እሺ ቻው እመቤት። ኡፍ ችናር በጣም ደብሮኛል። ቀኑ ሙሉ በመተኛት ሰውነቴ ቆስሏል። በቃ ደህና ነኝ፣ መነሳት እፈልጋለሁ። ስሚኝ ውዴ፣ ትላንትና ከባድ ምሽት ነው ያሳለፍሽው። ተኝና ትንሽ ረፍት አድርጊ። የኔ ፍቅር እንቅልፍ ያልመጣም፣ እንዴት ልተኛ? ምሽቱን በሙሉ ቡና ስታጠጣኝ ቆይታ አሁን ደግሞ መተኛት አለብሽ ትለኛለህ እንዴ? ይገርማል። ስለዚህ የኔ ጥፋት ነው አይደል? ቢያንስ ወደ አትክልት ስፍራው እንሂድ። እስኪ እኝ እውነት ደህና ነኝ፣ ምንም አላመመኝም። እስኪ ልተንፍስበት። እዚህ ክፍል ውስጥ በጣም ደብሮኛል። እሺ እንሂድ፣ ግን መጥፎ ስሜት ከተሰማሽ እንመለሳለን። ከተሰማኝ እንመለሳለን። ተስማምተናል። በቃ እሺ፣ አሁን ተነስተን ልብሳችንን እንቀይር። ከትላንትና ጀምሮ አንድ ልብስ ነው የለበስነው። እሺ ኦይኩ እዚህ ምን ትሰሪያለሽ? ወይዘሮ ሌላ ላናግራት ነው። መርቴት ነው ያለው። ወይዘሮ ሌላ ቢሮ ውስጥ ነው። የፋሽን ዝግጅቱ ስለተሰረዘ ስራ በዝቶባቸዋል። ሁሉም ስብሰባ ላይ ናቸው። ቆይ ምንድን ነው የምትዩ? የፋሽን ዝግጅቱ ተሰርዟል ነዋ። ድርጅቱ ትልቅ ችግር ውስጥ ነው። አባላቶቹም ካሳ እንዲከፈላቸው ይፈልጋሉ። ስፖንሰሮቻቸውም እያስጨነቋቸው ነው። ይሄ በጣም ግራ የሚያጋባ ሁኔታ ነው። ይሄን ያክል ችግር ተፈጥሯል እንዴ? ከአጋሮቻችን ጋር ያለው ስራ አደጋ ላይ ነው። ማለቴ የትኛዎቹም ድርጅቶችም ቢሆኑ እነሱም አደጋ ውስጥ ናቸው። የፋሽን ዝግጅቱ ባንቺ ምክንያት መሰረዙን አያውቁም ብዬ ተስፋ አደርጋለሁ ውዴ። እኔ ግን ላንቺ የምችለውን ነገር ሁሉ እያደረኩ ነው ያለሁት እና አንቺ ደግሞ በጭራሽ ስራሽ እንድታጫ አልፈልግም። እሺ ሰዎች እኔ ላይ ያላቸው እምነት ከተሸረሸረ በኋላ ስራ ይግድ የሚሰጠኝ ይመስልሻል እንዴ? አሁን ምን ልበልሽ? የእውነቴን ነው። የዴኒዝና የችናር መታረቅ እጅግ በጣም ነው ደስ ያሰኘኝ። ፈጣሪ አይበለውና መቼም አይለያዩ። ኑራን ውዴ፣ መታረቃቸው እንደዚህ ያስደሰተሽ እኔ የማላውቀው የተለየ ምክንያት አለ እንዴ? እንደሱ ካልሆነ ይሄን ያህል ለምን ያሳስብሻል? እስኪ ንገሪኝ። ቆይ ለምን አያሳስበኝም ውዴ? ስለ ሰርዳርና ዴኒዝ ታውቂያለሽ። እሷ ላይ የሙጥኝ ብሏል። ወይ እባክሽ ይረሳታል። አታስቢ። ነገሮችን ለመርሳት ጥሩ እድሜ ወጣትነት ነው። በጭራሽ እንደዛ አይደለም ውዴ። ሰርዳር እንደዛ አይነት ልጅ አይደለም። ሰርዳር በፍጹም አይረሳም። ይኸውልሽ እኔ አንድ ነገር ነግርሻለሁ፣ ግን በሁለታችን መሀል ይቅር። በተለይ ሰርዳር ስለዚህ ነገር ማወቅ የለበትም። ችግር የለውም፣ በይ ንገሪኝ። በፍጹም ለማንም ሰው አልናገርም። የሆነ ጊዜ ላይ ሰርዳር ከአንዲት ልጅ ፍቅር ይዞት ነበር። አሁን ውዴ ልጅቷን እስከ ማገት ድረስ ራሱ ደርሶ ነበር። ምንድን ነው የምትይው? የእውነት ሰርዳር ልጅቷን አገታት? እንዳለመታደል ሆኖ አዎ፣ ሰርዳር ምን ሊያስብ እንደሚችል አይታወቅም። ምንም ሊያደርግ ይችላል። እንደ ድል ሆኖ ጉዳዩ ተዘግቷል። አሁን ሰላም ተሰምቶኛል። አዎ፣ ያለ ጥርጥር ተዘግቷል። ፈጣሪ ይመስገን። ትልቅ እረፍት ነው። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች፣ በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉ አብረውን ይሆናሉ። ሽወዳ
የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች፣ ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች፣ ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ጣና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ጣና ውስጤ ነው። ኦይኩ እየተፈጠረ ነገር አለ? ለምንድን ነው የመጣሽው? እመቤት አንዴ ላናግርሽ ፈልጌ ነበር። እሺ እንነጋገር። መርት ብቻችንን ተውን። ምንድነው ልታናግሪኝ የፈለግሽው? እዚህ እንቀመጥ። ቁጭ በይ ውዴ። ወይ ፍቅሬ እንዴት ደስ ይላል። ዴኒዝ እያጋነንሽ ነው። ለማይን ሰው እኮ እንደ እስረኛ በግድ ያስቀመጥንሽ ነው የምትመስዩ። ይኸውልህ አንተ በጭራሽ ሊገባ አይችልም። ከዛ ክፍል ውስጥ መውጣት መፈለግ ምን አይነት ስሜት እንዳለው አታውቅም። ማሬ በደንብ አውቃለሁ፣ ግን እነዚህ ሁለቱ አንድ አይነት ነገሮች አይደሉም። እሱማ ልክ ነህ። ከአሁን በኋላ መጥፎ ቀናቶቻችን አልፈዋል። አየሩ ደስ ይላል አይደል? በጣም ነው ደስ የሚለው። ሰላም ሰላም። ዴኒዝ ቆሜ ስላየሽ በጣም ደስ ብሎኛል። ያው መቼስ እኔ ቀኑ ሙሉ አልጋ ላይ አልውልም። አየር ለመቀበል መውጣትሽ በጣም ጥሩ ነው። ተመልክሽ ሻይም ትችልሻለሽ። የክረምት ሻይ ብለው ነው የሚጠሩት። ወይ ለምን ተቸገርሽ? ራሴ ማምጣት ትችል ነበርኩ። ለምን አንቺ ታደርጊዋለሽ ዴኒዝ? በዛ ላይ ከትልቅ አደጋ እኮ ነው የተረፍሽው። ስለዚህ ረፍት ማድረግ አለብሽ። አሁን ምንም እያመመኝ አይደለም። ቺናር በጣም እያካበደ ነው። በፍጹም እንደዚህ አትበይ። ለእናቴ ሲል ቃል ገብቼላታለሁ። በደንብ ነው የምንከባከብሽ። ስለዚህ ይሄንን ሁኔታ ለመጁ። ስለዚህ ምንም ነገር ቢፈጠር ከመልመድ ውጪ ሌላ አማራጭ የለኝም። ልክ ነው። አንዴ ይቅርታ። ሄሎ፣ አቤት። ይቅርታ፣ ዛሬ ስብሰባ ነበር እንዴ? እዛ ስብሰባ ላይ መካፈል አልችልም። አዎ፣ ለአባቴ አስተላልፈው። እሺ፣ መልካም ቀን። ከድርጅቱ ነው የደወሉልን? አዎ ውዴ፣ ስብሰባ አለን፣ ግን ችግር የለውም፣ ያለኔ መካሄድ ይችላል። ዛሬ ትኩረቴን ሙሉ ማደርገው ሚስቴ ላይ ነው። ቺናር፣ በእኔ ምክንያት ስራውን አትበድል። አዎ፣ በዛ ላይ ደግሞ ዴኒዝን እኔ እንከባከባታለሁ። ብቻችንን አብረን ቀኑን ብናሳልፍ ጥሩ። አየ ኤስንም እዚህ ያለች። ያለኔ ሁሉንም ነገር ማድረግ ትችያለሽ? በሚገባኝ ነው ፍቅር። ችግር የለውም፣ አንተ ምንም አታስብ። በል ሂድ በቃ፣ ለስብሰባ እንዳታረፍድ። እሺ፣ ምንም ነገር ቢፈጠር ደውይልኝ። እሺ፣ ግን ምንም ነገር አይፈጠርም። ለማንኛውም ደግሞ እንደውልልሃለን። ብዙ አልቆይም፣ ምንም አታስቢ። መልካም ቀን ለአንተም ውዴ። ቻው የኔ ውድ ሚስት። እሺ፣ እንዳይቀዘቅዝብሽ ጠጪው። በጣም አመሰግናለሁ። እሺ፣ እየሰማሁሽ ነው። ቀጥይ። ወይዘሮ ሌላ፣ እንደዚህ አይነት ከባድ ሁኔታ ውስጥ ስለከተትኩሽ ይቅርታ ልጠይቅሽ እፈልጋለሁ። ይቅርታ አድርጊልኝ። ያንቺ ይቅርታ ለኔ ምን ያደርግልኛል? ንገሪኝ። ይቅርታሽ ያጣሁትን ነገር እንዳገኝ ያደርገኛል? አያደርግሽም። የቆሸሸውን ስማችንስ የሚያነጻልን ይመስልሻል? አይ
ይቅርታሽ ስለማያስፈልገኝ መሄድ ትችያለሽ። ማድረግ የምችለው ነገር ካለ እባክሽ አሳውቂኝ። አቤት እህት ያው ሄሎ ሰርዳር፣ እንዴት ነህ? ደህና ነህ? እኔ ደህና ነኝ። አንቺስ እንዴት ነሽ? ውይ ደህና ነኝ ብልህ በጣም ደስ ይለኝ ነበር፣ ግን ምንም ደህና አይደለሁም። ዴኒዝ ወደ ቤት እንደተመለሰች ታውቃለህ? አዎ አውቃለሁ። አቶ ሼፍኪ ነግሮኛል። እንግዲያውስ ዴኒዝ በምን ሁኔታ እየኖረች እንደሆነ ተነግሯል ማለት ነው? ወይ ልጅቷ እዚህ በይፋ እስር ቤት ውስጥ እየኖረች ነው ያለችው? አባቷ ይሄ እንዲፈጠር እንዴት እንደፈቀደ ምንም ሊገባኝ አልቻለም። እኔም አልገባኝም። ቆይ እንደ እስር ቤት ስትይ ቺናር ምን እያደረጋት ነው? ያው ሌላ ምን ሊያደርጋት ይችላል? ልጅቷ ከማዘኗ የተነሳ የሚገርምህ ሁሌም ባየኋት ቁጥር ልቤ በሐዘን ይሰበራል። ለዚህ ሁኔታ ማብቂያ አበጅለታለሁ። አንቺ ምንም አታስቢ። ምናልባት የሆነ ነገር ማድረግ ብትችል ጥሩ ነበር፣ ግን ለነገሩ አንተ ምን ማድረግ ትችላለህ? አይ ዴኒዝም በጭራሽ ዛልቷትም። ከኮጃቤ ቤተሰብ አድናታለሁ፣ አታስቢ። ስማኝ ሰርዳር፣ በምንም አይነት ሁኔታ መጥፎ ነገር እንዲፈጠር አልፈልግም። ግን ዴኒዝ እንደዛ ሆና ማየት እኔንም ስለከበደኝ ነው። መነኝ አስፈላጊውን ሁሉ አድርገህ ልጅቷን ብታድናት ጥሩ ነው። ምንም አታስቢ። ልክ ጥሩ አጋጣሚ እንዳገኘው ዴኒዝን ከዛ ቤት አስወጣታለሁ። ስለዚህ እኔ አጋጣሚዎቹን በመፍጠር እረዳሃለሁ። ኦይኩ እየጠራሁሽ እኮ ነው። ለምንድን ነው የማትቆሚው? ደህና አይደለሁም መርት። ወደ ቤት መሄድ እፈልጋለሁ። እናቴ ምን ብላሽ ነው? ቆይ እንደዚህ የተናደድሽው ምን ብላ ብትናገርሽ ነው? እውነቱን ነው የነገረችኝ። የፋሽን ድርጅቱንና ህይወቴን አበላሽቻለሁ። ከጎኔ የምትሆን ከሆነ አንተንም ተመሳሳይ ችግር ውስጥ ነው የምከት መርት። ስሚ፣ የተፈጠረውን ነገርና ያደረግሽው ነገር እኔ ምንም ግድ አይሰጠኝም። ግን ደግሞ አሁን ጥለሽኝ ከሄድሽ ችግር ውስጥ ነው የምገባው። አቤት እማዬ፣ ከኦይኩ ጋር ነኝ። አይ አሁን መምጣት አልችልም። መርት እባክን መርት፣ በእኔ ምክንያት ከእናትህ ጋር አትጣላ እባክህ። እሺ ሄዳለሁ ውዴ፣ ግን አንዴ እንዳቅፍሽ ፍቀጅልኝ። እወድሻለሁ። ሰላም እማዬ። ጓደኛ ማቾች አብራችሁ ናችሁ፣ አትለያዩም። ወሬያችሁም የሚያልቅ አይመስልም። አዎ ብዙ የምናወራው ነገር አለን። ግን እናንተን ሁለታችሁን አብራችሁ በማግኘቴ ደስ ብሎኛል። እርዳታችሁ ያስፈልገኛል። እስኪ ሁለታችሁም የማትለብሷቸውን ልብሶች ይዛችሁልኝ ነው። እማዬ የማለብሰውን ልብስ የለኝም እኔ፣ ግን ከባለፈው ወቅት የተወሰኑ ልብሶችን ላመጣልሽ እችላለሁ። ወይዘሮ አሁን ለሚያስፈልጋችሁ ሰዎች ልትረጂ ነው? አዎ እንደዛ ነው ውዴ። በዚህ ጉዳይ ላይ ያንቺንም እርዳታ ልጠይቅ አስቤ ነበር። ምክንያቱም እኔ በአቅራቢያዬ ያለ እርዳታ የሚያስፈልገው ሰው አላውቅም። ታውቂያለሽ፣ ሰፈራችሁ ውስጥ እርዳታ የሚያስፈልጋቸው ድሃ ሰዎች አሉ ይመስለኛል። በእርግጥ የማውቃቸው ሰዎች አሉ፣ ለነሱ መስጠት እችላለሁኝ። በጣም ደስተኛ ነው የሚሆኑት። አዎ በጣም ነው ደስ የሚለው፣ እነሱም ደስ ይላቸዋል። በጣም ጥሩ ነው። ዴኒዝ ውዴ፣ የምንሰበስበው ልብስ ተወስጅላቸዋለሽ አይደል? ማለቴ አንቺ ብትወስጅላቸው ለመቀበል የሚከብዳቸው አይመስለኝም። እሺ ወስድላችኋለሁ። እንደውም እንደዚህ እናድርግ፣ አሁን ለእናቴ ልደውልላትና ልብስ ይዘን እንደምንመጣ ልንገራትና ከዛ ይዘን እንሄዳለን። በጣም ጥሩ ሀሳብ ነው። ስለዚህ ልጆች አሁን ጊዜ ሳታጠፉ ቶሎ ብላችሁ ሄዳችሁ ልብሶቹን አዘጋጁ። ነይ እንሂድ። መልካም ቡና ይሁንልህ። ምን ሆነሻል ኑራን? በጉጉት ልሞት እኮ ነው። አሁን ሱዛን ምን እንዳለችሽ ንገሪኝ። ማሬ መጀመሪያ ቡናን ውሰድና ጠጣ። ከዛ በኋላ ቀስ እያልን የቀረውን እናወራለን። በጣም ደስ ብሎኛል። ቡናዬንም ጠጥቻለሁ። አሁን ንገሪኝ። ስማኝ ውዴ፣ ዛሬ ሱዛንን ማዕድ ቤት አግኝቼ አናግሬያት ነበር። ስለዚህ ስለ ጉዳዩ አናግረሻታል ማለት ነው?
ያኔ ሙስጠፋ በህይወት እያለ እሷ እዛ ቤት ውስጥ ትሰራ ነበር። ኧረ በጣም ጥሩ ነው። እና ምንድን ነው የምታውቀው? ውዴ እሱን ገና አላወቅኩም። ለምን መሰለ ማዕድ ቤት ውስጥ ሆኜ ልክ ላወጣጣት ስል ከየት መጣች ሳይባል ድንገት ኤሲን መጣች። ታውቃለህ፣ ለዴኒስ ሻይ ልታፈላላት ነበር የመጣችው። በጣም ድራማ ትሰራለች። ስሚኝ ኑራን፣ በፍጥነት ማወቅ ፈልጋለሁ ስልሽ አንቺ ደግሞ እያጓተትሽ ነው። ይህችን ሴት ቶሎ አናግሪያትና የምታውቀውን ትንገርሽ። ማሪ ባክተው፣ በእኔ ላይ እምነት ይኑርህ እንጂ ስለ እሱም በደንብ አስቤበታለሁ። ስማኝ፣ ምን እንደማደርግ ታውቃለህ? የሆነ ምክንያት ፈጥሬ ሱዛንን ከዛ ይዣ ትወጣለሁ። ከዛ በኋላ በደንብ አወጣጣታለሁ። እሺ። አሁንስ ደስ አለ? አዎ አሁን ትንሽ ደስ ብሎኛል። በጣም ጥሩ። በደንብ አውጣጫት። እነዚህ እኔ ናቸው። አመሰግናለሁ ኤሲን። እሺ ልጆች ምን አደረጋችሁ? ልብሶቹን እያስተካከልን ነው። እንዴ ለምንድን ነው የምታጣጥፊ? ቆይ ዴኒ ዝም ብለሽ ሻንጣ ውስጥ ከተችው እንጂ ከዛ እነሱ ራሳቸው ይተኩሱታል። ሁሉንም አንድ ላይ ስንከተው ብትንትኑ ነው የሚወጣው። ታውቂያለሽ፣ አስተካክለን ብናስቀምጠው ጥሩ ነው። እኔ ግን ኤሲ ልክ ትመስለኛለች። አንድ ሻንጣ ውስጥ ማስቀመጡ ይበልጥ ትርጉም ይሰጣል። ሁለት ቦርሳ ይዞ ከመሄድ ይልቅ በአንድ ትልቅ ሻንጣ ቢወሰድ ጥሩ ይመስለኛል። ምን ታያለሽ ዴኒዝ? እውነቱን ለመናገር ልክ ነሽ። እሺ እንደሱ አደርጋለሁ። ይቅርታ እንዴ ሻንጣይን ከዛ ላምጣ። ኤሲን ዴኒዝና ግዣት እንጂ ውዴ። ኡፍ ግን እኔ ካሁኑ ልንገርሽ፣ እኔ ምንም አይነት ነገር አላጣጥፍም። እሺ ኤሲን አታስቢ፣ እኔ አጣጥፈዋለሁ። ጥሩ። ይህን ትሰጫቸዋለሽ? አዎ ይህንንም እሰጣቸዋለሁ። ልጆች እናንተ ቀጥሉ፣ እኔ ተመልሼ እመጣለሁ። እሺ ወይዘሮ አሁን እንኪ ይህንንም አጣጥፉ። እስኪ እኔ ሰርዳር የት ነው ያለኸው? በጣም ጥሩ ሀሳብ ነው። እማዬ ወይኩ ስለፈለገሽ ብቻ ነው እዚህ የመጣሁት። ምን ፈልገሽ ነው? ትሰማኛለህ መርት፣ ስለ ኦይኩ መስማት አልፈልግም። ሁሌም አንቺ የምትፈልጊው ነው የሚሆነው። ልጅቷ ቤተሰባችንን አትመጥንም። እማዬ እኔ ኦይኩን አፈቅራታለሁ። እኔ የምወዳት ሴት ደግሞ ቤተሰባችን ትመጥናለች። መርት ጅል እየሆንክ ነው። ምንም ነገር ብትናገሪ ጥቅም የለውም። የምለው ነገር አንቺ ጋር ምንም ቦታ የለውም አይደል? ግን ይህንን ወቂ፣ ምንም አይነት ነገር ቢፈጠር መቼም ኦይኩ ላይ ተስፋ አልቆርጥ። መርት ምንም ነገር ብትይ እማዬ በጭራሽ እውነታውን መቀየር አትችይም። መርት ወዴት እየሄድክ ነው? በጣም ጥሩ። አሁን ጨርሰናል። እንዳይደርሰኝ ለችናር ልደውልለት አይደል? ለምን ቆይ እኔና አንቺ አብረን አንሄድም? ችናር እኮ ያስፈልገን። በእርግጥ እሱም ጥሩ ሀሳብ ነው። በዛ ላይ ለሱ ብነግረው ማረፍ አለብሽ ብሎ ሀሳቤን ሊያስቀይረኝ ይችላል። አዎ አይስማማ። በቃ እኔ ሄጄ ታክሲ እጠራለሁ። እሺ እኔም እመጣለሁ። እንዴ ስልክ የት ነው ያለው? በፈጣሪ ስም እዚህ ጋር ነበርኩ ያስቀመጥኩት። እሺ ምን ትላላችሁ ሰዎች? ከዚህ ድርጅት ጋር መስራት እንችላለን? ከአቶ ተኪን ድርጅት ይልቅ የስራ ስነ ምግባርና ብቃት ያለው ድርጅት ነው። አዎ ልክ ነህ ልጄ። መደራደራቸው ግልጽ ነው። ከዋጋው አንጻር ደግሞ ተመጣጣኝ ነው። በዛ ላይ ከዚህ በፊት የሰሩትም ስራ በጣም አስተማማኝ ነው። በጣም ጥሩ። ሌሎችን ድርጅቶች እናናግራቸውና እንወስናለን። በቃ አባዬ የምትፈቅድልኝ ከሆነ መሄድ አለብኝ። ወደ ቤት ነው የምትሄደው? ውጪ መስራት ያሉብኝ አንዳንድ ስራዎች አሉ። እነሱን እጨርስና እሄዳለሁ። በሊቅና በቃ የኔ ልጅ ደህና ዋሉ። ደህና ዋል። ወይ አምላኬ! ወይዘሮ ዴኒዝ እንደገና ከቤት ልትወጣ ነው? ይገርማል።
ሱዛን። አቤት እመቤት። ዴኒዝን አይተሻታል እንዴ? ወደ ውጭ ወጥታለች እና ደግሞ ትልቅ ሻንጣም ይዛ ነበር። እኔም አልገባኝም። ጥሩ ነው። በይ ስራሽን ቀጥይ። ሄሎ ሰርዳር። ዴኒዝ ወደ ሰፈሯ ለመሄድ አሁን ከቤት ወጥታለች። ላሳውቀ ብዬ ነው። አሁንስ ላብድ ነው። እነዚህ ቀሚሶች የት ሄደው ነው? አምላኬ ሆይ ይሄ የመለማመጃ ክፍል ቁልፍ አይደለም እንዴ? እንኳን ደህና መጣችሁ ልጆች። እንኳን ደህና ቆይሽን ማዬ። ሰላም። እንደ እህትማማች መሆናችሁ በጣም ደስ ይላል። ኑ ሻይ ላፍላላችሁ። በሉ ኑ ቁጭ በሉ፣ አብረን እንጠጣለን። እሺ ነይ። ሻይ ደግሞ የምን ሻይ ነው? ምንም አታስቡ። አሁን ሰዎችን አጠያይቄ ያጣራለሁ። ከዛ ሰፈር ውስጥ ለሚያስፈልጋቸው ሰዎች አከፋፍላለሁ። እሺ ማዬ፣ ባንቺ ተማመናለሁ። ልጅ እንዳይቀዘቅዝብሽ ጠጭ እንጂ ይሻላል እንዴ? እሺ እሺ፣ ጠጣዋለሁ። እንዴት ነው? ቤትም አብራችሁ ነው ጊዜ የምታሳልፉት? እድሜ ለኤሲን። ቤት ውስጥ ብቸኝነት አይሰማኝም ታውቂያለሽ እማዬ። ተመልከች፣ እዚህ ስመጣ እንኳን አብራኝ መታለች። ያው እኔ ዴኒዝን እንወዳታለሁ ማለት ልክ እንደ እህቴ ነው ማያትም የምወዳትም። ዴኒዝ እቃውን አድርሰናል እና በቃ አሁን መሄድ እንችላለን። ልጆች ለምን ለራት አትቆዩም? ምን መሰለሽ አክስቴ፣ የቤት ስራ አለብኝ። በዛ ላይ ደግሞ ፈተናም እየደረሰ ነው። አሁን ላይ ጠንክሬ መስራት አለብኝ አክስቴ አይሴ። እሺ እንደዛ ከሆነ በሚቀጥለው ትቆያላችሁ። በቃ ሻያችንን እንጨርስና እንሄዳለን። እሺ እሺ። ሱዛን። አቤት ወይዘሮ። አሁን ኤሲንን አይተሻታል? አላየዋትም፣ ግን ቤት ውስጥ የለችም። ወዴት እንደሄደች ታውቂያለሽ እንዴ? አላውቅም። እኔም ስትሄድ አላየዋትም፣ ግን ቤት ውስጥ የለችም። እሺ በቃ መሄድ ትችያለሽ። ይቺ ልጅት ናት። የት ሄዶ አይሆን? ብቻ ከዴኒዝ ጋር ሄዳ እንዳይሆን። አቤት እማዬ። ኤሲን፣ የት ነው ያለሽው አንቺ ልጅ? ከዴኒዝ ጋር አብረን ሰፈር ሄደን ነው። አክስቴ አይሴል ጋር ነው ያለነው። አሁኑኑ ወደዚህ ነይ ኤሲን፣ በፍጥነት ወደ ቤት ነይ። እንዴ እሺ እማዬ ተረጋጊ። ብዙ አንቆይም እኮ ልንወጣ ነው። ኤሲን፣ አሁኑኑ ነይ ብዬሻለሁ። በፍጥነት ወደ ቤት ተመለሽ። እሺ በቃ መጣሁ። ደህና ሁኚ። ሰርዳር ዴኒዝን ሲያገታት ኤሲን በፍጹም እዛ መሆን የለባትም። አንሳው ሰርዳር፣ እባክህን ስልክህን አንሳው እንጂ። እጭ ምን አይነት ነገር ነው? በጭራሽ ኤሲን ላይ ጉዳት መድረስ የለበትም። እሺ አሁን ቆይ ምን ባድርግ ይሻላል? ሲናም ምርት እና ዴኒዝ እዚህ ሰፈር ውስጥ ነው እንዲያደግሽው? አዎ። እና ታዲያ ይናፍቅሽ? በጣም ይናፍቀኛል እንጂ። ዴኒዝ፣ አንቺ ለዘላለም የኔ ብቻ ነሽ። የትኛውን ቦታ ይህንን ቦታ አይተካለኝም።
አድንሻለሁ ብዬ ቃል እንደገባሁት ይኸው በቃሌ መሰረት ላድንሽ ነው። ማን ነው? ልጅሽ ከኔ ጋር ናት። ምንም አታስቢ። ስማ ሰርዳር፣ አብዳል እንዴ? ቆይ አሁኑኑ ስልኩን ለኤሲን ስጣት። ከዴኒዝ ጋር ስለነበረች እሷንም መውሰድ ነበረብኝ። እና ቆይ ልጄ ምን ልታደርጋት ነው ያሰብከው? ስማኝ፣ ኤሲንን ጫፏን እንኳን ብትጎዳት እኔ ራሴ ነኝ መጥቼ የምገልህ። ይሄንን እወቅ። ፈጣሪ፣ ልጅሽ ደህና ናት። ምንም አታስቢ ያልኩሽ እኮ። ይኸውልሽ አሁን አንድ አድራሻ ልክልሻለሁ። መተሽ ልጅሽን ውሰጂ። ብቻ ለማንም ምንም ነገር እንዳትናገሪ፣ ለማንም። በላ አድራሻውን ቶሎ ላክልኝ። እያስፈራራህ ያለው ማንን ይመስልሃል? ስታወራ ቦታህን ወቅ ሰርዳር። አሁኑኑ በፍጥነት አድራሻውን ላክልኝ። በሉ ግቡ። ያኛው ቆይ አንዴ መጣውሽ። ጂናር ኦዝጉር፣ እንኳን ደህና መጣ። ደህና ነኝ። እንዴት ነህ? በጣም ደህና ነኝ። ለማታ ምርጥ የምትለውን ጠረጴዛ እንድትይዝልኝ እፈልጋለሁ። እሺ፣ እስኪ እኔ የዛሬው ምሽት ለየት ያለ ምክንያት አለው እንዴ? አለው። ለዴኒዝ አንድ አሪፍ ሰርፕራይዝ አዘጋጅቼላታለሁ። እሺ፣ እዚህ ጋር አሪፍ ጠረጴዛዎች አሉ። ቆይ አንተ ለየት ያለ ያሰብከው ነገር አለ እንዴ? ቀለል ያለ ግን ቅንጡ የሆነና ያልተጋነነ ነገር አዘጋጅልኝ። ቦታውን ትንሽ ለየት ያለ እናድርገው። አበቦች ልታደርግበት ትችላለህ። ጠረጴዛው ራሱ ማራኪ መሆን አለበት። እሺ፣ ጥሩ ሀሳብ ነው። እንግዲያውስ ቁጭ ብለን ብናወራ ይሻላል። ና እንችላለን። የቱርክ ቡና አምጣልኝ። እሺ ባሪስ፣ 2 የቱርክ ቡና አምጣልን። እሺ ሲነም ተመልከች ምን እንዳገኘው። የመለማመጃ ክፍሉ ቁልፍ ነው። አስታወሹ? ልብሶች የተሰረቁበት ክፍል ማለት ነው። መርት፣ አውቄ ነበር። ኦይኩ ንጹህ እንደሆነች አውቄ ነበር። ልትረጂን ትችያለሽ? ይሄን ያደረገው ማን እንደሆነ እናጣራ። እሺ፣ ችግር የለውም። እዚህ ጋር ያለው ካሜራ ይታይሻል አይደል? የማይታይ ቦታ ነው የሚመስለው፣ ግን አሁን እናውቃለን። ሲነም ከባድ ችግር ውስጥ ነው የገባሽው። ኦይኩ፣ ልጄ ስራ እንዳይረፍድብሽ። አልሄድም እማዬ። ቆይ ምን ማለትሽ ነው? ምን ነው ዛሬ ደግሞ ወደ ስራ መሄድ አትፈልጊም እንዴ? የእረፍት ጊዜ ነው። ልጄ ምን እንደተፈጠረ ንገሪኝ እስኪ። ለምንድን ነው እንደዚህ የደበረሽ? ንገሪኝ። የዝግጅቱ ቀን ስለተቀየረ ተናደሽ ነው? ለምንድን ነው የምትናደጂው ልጄ? ፈጠነም ዘገየም አንድ ቀን ሁሉም ሰው ጎበዝ ዲዛይነር መሆንሽን ያውቃል። ይሄኛው ላይ ባይሆን ሌላኛው ላይ ይሳካል። በአሁን ራስሽን አረጋጊ። ስሚኝ፣ አሁን ማስረከብ ያለብኝ ትእዛዝ ስላለ ልሂድ። ቁርስ ማድ ቤት ውስጥ አለልሽ። እሺ ቤተንሽ። የላክልኝ አቅጣጫ እዚህ እንደሆነ ነው የሚያሳየው። ታዲያ መግቢያ ቤቱ ጋር ነው ያለው። ብቻ የተሳሳተ አድራሻ ልኮልኝ እንዳይሆን። በል እንጂ ስልኩን አንሳው ሰርዳር። ሰርዳር፣ ከኔ ጋር ጨዋታ አይቅርብህ። የላክልኝ ቦታ መጥቼ ነበር፣ ግን እዛ ማንም የለም። እህቴ አዎ ተረጋጊ። ብቻሽን መሆንሽን ማወቅ ስላለብኝ ነው። እያየሁሽ ነው። ወደፊት ቀጥታ ተራመጂ። ልጄ የት ነው ያለችው? በል ተናገር። ልጄ የት ነው ያለችው? እባክሽ ተረጋጊ ወይዘሮ አሁ፣ ልጅሽ ውስጥ ናት። ኤሲን፣ ኤሲን ውዴ፣ ኤሲን የኔ ቆንጆ፣ አይንሽን ግለጭ ውዴ። እማዬ። ኤሲን፣ ልጄ ምን አባህ ነው ያደረካት? አንተ የማትረባ እገልሃለሁ። ምንድን ነው ያደረካት? አሁ ተረጋጊ። ኤሲን ምንም አልሆነችም።
ክሎሮፎርሙ ራሷን እንድትስት አድርጓት ነው። ትንሽ ራሷን አዙሯት ነው። ቆይ ብድነህ እንዴ ያማል ሰርዳር? እንዴት አንድ ልጅን ራሷን አስተህ እዚህ ድረስ ዛት ትመጣለህ? ምን ማድረግ እችላለሁ? ራሷን የሳተችውን ልጅሽን መሀል መንገድ ላይ ትቻት መምጣት ነበረብኝ። እንዴት ብትደፍር ነው ልጅን እዚህ ውስጥ የምታስገባት? ከማን ጋር እየተጋጨህ እንደሆነ ግን ታውቃለህ? እባክሽ እህቴ ትንሽ መረጋጋት ትችያለሽ? ትሰማኛለህ? በጭራሽ አልረጋጋም። መቼም ቢሆን አልረጋጋም። ስማኝ፣ የኤሲንም ፊት መቼም አታየውም። በጭራሽ በድጋሚ ከጎኗ አትደርስም። ገባህ? የምለው ገብቶሃል? ያ ካልሆነ ግን አንተንና ሙሉ ቤተሰብህን ያለምንም ማመንታት እገላችኋለሁ። ገብቶሃል? ሁላችሁንም እገላችኋለሁ፣ ሁላችሁንም። እሺ ጨረሽ? ስሚኝ፣ አንቺም በሆን ኖሮ ምን እንደማደርግ ታውቂያለሽ? በፍጥነት ልጅን ይዤ አሁኑኑ ከዚህ ወጣ ነበር። ተመልከች፣ ዴኒዝ ልነቃ ነው። ሰርዳር ነግሬሃለሁ፣ ተጠንቀቅ። እሺ እኔን እመነኝ። መቼም ቢሆን እንደ ዛሬው የኔ ጠላት ለመሆን በፍጹም እንዳትሞክር። እሺ በደንብ ገብቶኛል። ኤሲል ልጄ ተነሺ፣ አይኖችሽን ክፈች ባክሽ። በኔ ማሬ ነይ የኔ ቆንጆ ልጅ ነይ። ተነሺ ኤሲል። ልጄን በፍጹም እንዳትነካት። ነይ ልጄ፣ በኔ ውዴ ነይ የኔ ልጅ። ዴኒዝ የት ናት? እሷ የሚገባትን ቦታ አግኝታለች። በያውን እንሂድ። ወይ በመጨረሻም ሄደች። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።